አዲስ አበባ ወይም ፊንፊኔ የማን ናት የሚል ንትርክ ሰሞኑን በሶሻል ሚዲያም በሜንስትሪም ሚዲያም አይተናል። የምርጫ ውድድር ማሟሟቂያ ሆኖ ነበረ። ሰሞኑን በብልጽግናና በኦነግ ተወካይ መካከል ፊንፊኔ ወይም አዲስ አበባ የማን ናት የሚል ክርክር ወይም ፍጥጫ ነገር ከጋዜጠኛው ነው በእርግጥ ፋና ላይ ያየሁት። ከጋዜጠኛው ፊንፊኔ ወይም አዲስ አበባ የማን ናት የሚል ሲነሳ ብልጽግናን የወከለ ሰው እንዲሁ ደግሞ ከኦነግም ኦነግን የወከለ ሰው ሲፋጠጡ አይተናል። እና እሱን ተከትሎ ደግሞ እዛም እዚህም ፕሮፓጋንዳ ሲነዛ ነበረ። እነሆ ብልጽግና ፓርቲ አዲስ አበባ የብሔር ብሔረሰብ አለ፣ የኦሮሞ አይደለችም አለ የሚል፣ በአንድ ወገን ደግሞ አይ የብሔር ብሔረሰብ ማለቱ ያው ሁሉም ብሔር ብሔረሰቦች የሚኖሩባት ከተማ ናት፣ የፌዴራሉም የኦሮሚያም የአፍሪካ መዲና ናት የሚል ነገር ተነስቶ የመወያያ ወይም የመነታረኪያ ርዕስ ሆኖ ነበር። በመሰረተ ሀሳብ ደረጃ አዲስ አበባ ወይም ፊንፊኔ ወይም ሸገር ነው የሚለው የቱለማ ኦሮሞ። አሁን አዲስ አበባ ዙሪያን ሸገር እንደሚባለው ሳይሆን ራሱ ሸገርም ፊንፊኔም ይላል። በተለይ ደግሞ የቱለማ ኦሮሞ ሸገርም ፊንፊኔም ይላል። ይቺ አሁን ወደ 4-5 ሚሊዮን የሚኖርባት ከተማ የማን ናት የሚል በመሰረተ ሀሳብ ደረጃ የትኛውም የኢትዮጵያ ውስጥ ያለ ከተማ የኢትዮጵያኖች ከተማ ነው። ከተማ የሚሆን መሬቱ ገጠሩ ምኑ ከመቀሌ እስከ ሞያሌ ከሶማሌ ክልል ከጫፍ ከጅቡቲ ጫፍ እስከ ጋምቤላ ወይም ቤኒሻንጉል የኢትዮጵያኖች ነው። በህገ መንግስቱም ላይ በየትኛውም በሰማያዊም በምድራዊም ያው መሬት ለሚኖሩባት የተፈቀደች ናት። እንደ ዘመኑ ፖለቲካ ደግሞ የየትኛው ክልል ወይም የየትኛው ብሔር ከተማ ወይም ቀበሌ ወይም ወረዳ ወይም ዞን ነው ብሎ መነታረክ መነጋገር ያው 27 አሁን ደግሞ 30 ዓመት ሆኖታል። አሁን ለምርጫ ቅስቀሳ ወይም መቀስቀሻነት መነታረኪያ ወይም መነጋገሪያ ሆኖ የቀረበው አዲስ አበባ ወይም ሸገር ወይም ፊንፊኔ የማን ናት የሚል ነው። እርስዎ ይህንን ቪዲዮ የሚመለከቱት የማን ናት ይላሉ። አንተስ የማን ናት ትላለህ ብላችሁ ካላችሁኝ አዲስ አበባ ወይም ፊንፊኔ ልክ እንደ ባህር ዳር፣ ልክ እንደ ነቀምት፣ ልክ እንደ ጅማ፣ ልክ እንደ ጅጅጋ፣ ልክ እንደ ሐዋሳ፣ ልክ እንደ ወልቂጤ ወይም ሌሎች የኢትዮጵያ ከተሞች ናት ወይም አንዷ ከተማ ናት። ልክ እንደነሱ ናት አዲስ አበባ ማለት ነው። አዲስ አበባን ከነቀምት፣ ከባህር ዳር፣ ከመቀሌ፣ ከጅጅጋ የሚለያት ምንም ነገር የለም። ከተማዋ የነዋሪዎቿ ወይም የዛ ክልል ነዋሪ ህዝብ ከተማ ናት። ስለዚህ የኦሮሞ ናት አይደለችም ከሆነ ጥያቄው እሱ ሌላ ታሪክ ነው። የኦሮሞ ህዝብ ዙሪያዋን ሆነ በከተማ ውስጥም ዛሬ ከ25 ወደ 50 በደርግ ሲወድቅ እንኳን 25 ነው 24 ጋሻ መሬት የነበረች ዛሬ ወደ 50 ጋሻ አካባቢ ደርሷል። ስለዚህ እዚህ ወደ 50 ስትጨምር የነበሩ አርሶ አደሮች አርብቶ አደሮች ነበሩ። እነሱም እዚህ ከተማ ናቸው እና የነሱ ናት። እዚህ ከተማ ላይ የነበሩ ሰዎች የአባቶቻችን ከተማ ናት። ይሄ አሁን ለክርክር ለድርድር የሚቀርብ አይደለም። የዶክተር ብርሃኑ ወይም የብልጽግና ተወካይ መልስም ነዋሪው የሚኖርባት ብሔር ብሔረሰብ ነው እንጂ የባለቤትነት ወይም የዚህ መሬት አንጡራ ሀብት የማን ነው የሚለውን መልስ የሰጠ አይመስለኝም። እሱ የብሔር ብሔረሰብ ነው ብሎ መልስ እንደማይሰጥም ተስፋ አረጋለሁ። አንደኛ በኦሮሞ ፖለቲካ ውስጥም ንቁ ተሳታፊ የነበረ ሰው ነው ዶክተር ብርሃኑ ሌንጂሶ እና እናንተ እንደተረጎማችሁት አይደለም እኔ የተረጎምኩት። እኔ የኦሮሞ ነጻነት ግንባር አባል ነኝ። የኦሮሞ ነጻነት ግንባር አባል ተወካይም ይሄ ነገር አንጡራ ሀብትነቷ ወይም ባለቤቶቹ ወይም እዚህ ከተማ ሳትቆረቆርም ከተቆረቆረች በኋላ ማን ነው እዚህ የሚኖረው የማን ነው በማን ስር ትተዳደር የሚለው ነገር ከሆነ
ጥያቄው ያ የሚያወላዳ አይደለም። ዛሬ የኦሮሚያ ክልል መንግስት መቀመጫም ናት። ቀጥሎ የሌሎች ከተለያየ ክልል የሀገሪቷ ክፍሎች የመጡ ህዝቦችም የሚኖሩባት በከንቲባ የምትተዳደር እንደ አፍሪካም ደግሞ የአፍሪካ ህብረት መቀመጫ ናት እና የሁላችንም የኢትዮጵያኖች የብሔር ብሔረሰቦች ከተማ መሆኗ የሚያወላዳ አይደለም። በልዩ ወይም በተለየ ሁኔታ ደግሞ የኦሮሞ ህዝብ አንጡራ ሀብት መሆኗና የኦሮሚያ ክልላዊ መንግስት መቀመጫ መሆኑም ማንንም የሚያከራክር ጉዳይ አይደለም። ከዛ ማለፍ ሲል ደግሞ የአፍሪካ ህብረት መቀመጫ በመሆኗ የሁሉም አፍሪካውያኖች ቤት ሁለተኛ ቤት መሆኗንም የሚያወላዳ አይደለም። አንደኛ ለክርክር ለጭቅጭቅም ለንግግርም መብቃት የለበትም። አሁን መሬት የሚቀማበት የኦሮሞ አርሶ አደር የሚፈናቀልበት ዘመን ላይ አይደለንምና ይሄ ለክርክር ለድርድርም የሚቀርብ አይደለም። ስለዚህ በእንዲህ ያለ መልኩ መገንዘቡ ጥሩ ይመስለኛል። ይሄን አጀንዳ ይዘን ባንጨቃጨቅበት፣ ያልተፈታ ችግር ካለ ደግሞ ብሔራዊ ምክክር ኮሚሽን ይዞታልና ይፈታዋል ብዬ ተስፋ አረጋለሁኝ። ለሁላችንም ትበቃለች አገሪቷ ኢትዮጵያ ከ1 ሚሊዮን ስኩዌር ኪሎ ሜትር በላይ ናት። ሌሎች አጀንዳ ለመፍጠር የምትፈልጉ በዚህ እዛና እዚህ ንትርክ በተለይ በኦሮሞ መካከል የብልጽግና የምንትስ አባል የኦነግ የብልጽግና የሄድን የቅቢጥርሶ አባል ብላችሁ ንትርክ አትፍጠሩ። የኦሮሞ ህዝብ ፍንፍኔው የአዲስ አበባ የራሱ መሆኑን ያቃል። አልፎም ሌሎች ብሔር ብሔረሰቦች እንደሚኖሩባትም ያቃል። የኦሮሞ ህዝብ አልፎም አፍሪካውያንስም እንደሚኖሩባት ያቃል። የኦሮሞ ህዝብ ለዚህ ምንም አይነት ቅሬታም የለበትም። እኔ እንደምረዳው እንደ አንድ ፖለቲከኛም እንደ አንድ የሚዲያ ሰውም ቅሬታው ግን አንተ መጤነ እዚህ አያገባህም ሲባል ነው። ያኔ ወደ ተለመደው ፍልሚያችን እንመለሳለን። ለዛ የሚያበቃም ጉዳይ ግን የለም። አሁን ያለው መንግስት ለዚህ የሚያበቃንም አይደለም። የኦሮሞን ህዝብ መብት እየመለሰ ያለ እንዲያውም ከተማዋን ለመላ ዓለም በምትመች መልኩ እያሳመረ ያለ መንግስት ነውና በዚህ የምርጫ ቅስቀሳ መሆንም የለበትም። ለዚህ የሚበቃም አይደለም። በቃ አለቀ። ወያኔ ኢህአዴግ ሲሸነፍ ነው ያ ነገር ያበቃውና መዝገቡ የተዘጋው። ዛሬ የሁላችንም ከተማ ናት። ስፔሻሊ የኦሮሞ ህዝብ ደግሞ ባለቤትነቱ ዛሬ ጥያቄ ውስጥ የሚገባ አይደለም። ቴንኪው እችን ለማለት ያክል ነው። ፍንፍኔ የማን ናት?